እንግዲህ ዛሬ የምናየው በኦሮሚያ ክልል የመንግስት አገልግሎትን ከመሰረቱ ለመለወጥ የወጣ አንድ ትልቅ ፖሊሲ ነው። እስኪ ይህ ፖሊሲ ምንድን ነው? ለምንስ አስፈለገ? የሚለውን ነገር በዝርዝር እንየው። እሺ፣ ስለዚህ ለውጥ ስናወራ የነገር በድንገት ከሰማይ የወረደ አይደለም። ነገሩን በደንብ ለመረዳት ትንሽ ወደ ኋላ ተጉዘን የኢትዮጵያ የመንግስት ሰራተኛ አስተዳደር ያለፈበትን ረጅም ጉዞ ማየት አለብን። ታሪክ አለው በቃ። እዚህ ጋር እንደምናየው ጉዞ በጣም ረጅም ነው። አስቡት፣ ከ1900ዎቹ ጀምሮ ያኔ አስተዳደር በችሎታ ሳይሆን በታማኝነትና በዝምድና ነበር። ከዛ በ1950ዎቹ ለመጀመሪያ ጊዜ በችሎታ ላይ የተመሰረተ ስርዓት ለመገንባት ሙከራ ተደረገ። ቀጥሎ በ1994 ዓ.ም ደግሞ ከፌዴራል ስርዓቱ ጋር አብሮ የአቅም ግንባታ ላይ ትኩረት ተሰጠ እና አሁን በ2006 ዓ.ም ሁሉን አቀፍ እና በመረጃ ላይ የተመሰረተ ነው የተባለለት አዲስ ፖሊሲ ጸደቀ። ጉዞ ረጅም ነው አይደል? እሺ፣ ጥያቄው ይህ ሁሉ ትልቅ ለውጥ ለምን አስፈለገ የሚለው ነው አይደል? ፖሊሲው ሊፈታቸው የሚፈልጋቸው መሰረታዊ ችግሮች ተብለው የተቀመጡት ምንድን ናቸው? እስኪ እኛቸው። የሚገርመው ነገር መንግስት ራሱ ባደረገው ጥናት ነው እነዚህን ችግሮች የለየው። በቃ እነዚህ 7 ስር የሰደዱ ችግሮች እድገታችንን አንቀው ይዟል፣ የህዝብንም አመኔታ ጎድተዋል ብሎ በግልጽ አስቀምጧል። እንግዲህ የመጀመሪያው የችግሮች ሰብሰበት ነፃነትና ውጤታማነት ላይ ነው የሚያተክረው። አንደኛ፣ ሲቪል ሰርቪሱ ከፖለቲካ ተጽዕኖ ነፃ መሆን አለበት ይባላል፣ ግን በተግባር መስመሩ የደበዘዘ ነው። ሁለተኛ፣ የመንግስት መዋቅሮች በፌዴራልና በክልል ደረጃ ውጥነት የላቸውም፣ ውጤታማም አይደሉም። ለምን? ምክንያቱም አደረጃጀታቸው ምን ያህል ህዝብ እናገላግላለን ወይም ምን ያህል ገቢ እናገኛለን በሚል መረጃ ላይ የተመሰረተ አይደለም። ወደ አካታችነት ስንመጣ ደግሞ ችግሩ ይበልጥ ግልጽ ይሆናል። ይህንን ግራፍ ስናይ ወጣቶችና ሴቶች በተወሰነ ደረጃ ውክልና አላቸው፣ ግን አካል ጉዳተኞችን እዩ፣ 0.2%። ይሄ ማለት ከስርዓቱ ውጭ ናቸው ማለት ይቻላል። በጣም አሳሳቢ ነው። እና ችግሩ በዚያ አያበቃም። ይቺን ቁጥር እዩ፣ 15። ይሄ በሲቪል ሰርቪስ ውስጥ ምንም አይነት ውክልና የሌላቸው የብሔረሰቦች ቁጥር ነው። ይሄ ማለት ምን ማለት ነው? መንግስት የሚያገለግለውን ህዝብ አይመስልም ማለት ነው። እና ይሄ ነገር በመንግስት እና በህዝብ መካከል ሊኖር የሚገባውን አመኔታ በእጅግ የሚሸረሽር ጉዳይ ነው። እሺ፣ ከዛ ደግሞ ወደ ሰው ኃይል እና የአገልግሎት አሰጣጣት ስንመጣ ሌላ ችግር አለ። ብቁ የሆነ የሰው ኃይል እጥረት አለ። አገልግሎቱ ደግሞ በቢሮክራሲ የተወጠረ፣ ተጠያቂነት የሌለበት ነው። ዜጋው ቅሬታውን የሚያቀርብበት ስርዓት እንኳን የለም። ከዛ ደግሞ ከቴክኖሎጂ ጋር ያለን ግንኙነት በጣም ወደ ኋላ የቀረ ነው። ይሄ ሁሉ ሲደማመር በአንድ በኩል ዜጋው የሚንገላታበት፣ በሌላ በኩል ደግሞ መንግስት ራሱ ዘመኑን ታራ መራመድ ማይችልበት ሁኔታ ፈጥሯል። እንግዲህ ችግሮቹን አየን፣ በጣም ብዙ እና ስር የሰደዱ ናቸው። ታዲያ መፍትሄውስ? ይህ አዲስ ፖሊሲስ እነዚህን ችግሮች ለመፍታት ምን አይነት ራዕይና አቅጣጫ ነው የሚያስቀምጠው? የፖሊሲውን ብርት ይሄ መፈክር ነው። ሆጄታ ጋሆሜ ቢያ ሚሶምቴ፣ በአማርኛ ብቁ ሰራተኛ የበለጸገች ሀገር ማለት ነው። ፍልስፍናው በጣም ግልጽ እና ቀጥተኛ ነው። የሰራተኛው ብቃት እና የሀገር እድገት በቀጥታ የተገናኙ ናቸው። አንዱ ያለ ሌላው ሊሳካ አይችልም። እና ይሄን ፍልስፍና ወደ ተግባር ለመቀየር የተቀመጠው ራዕይ ይህ ነው። እስከ 2022 ዓመተ ምህረት ድረስ ኢትዮጵያን በፐብሊክ ሰርቪስ ውጤታማነት ከአፍሪካ 5 ምርጥ ሀገራት ተርታ ማሰለፍ። ይሄ በጣም ትልቅ እና ደፋር ግብ ነው። በቀላሉ የሚሳካ አይደለም። እንግዲህ ይህን ትልቅ ራዕይ እውን ለማድረግ ፖሊሲው በ7 ዋና ዋና ጉዳዮች ላይ ያተኩራል። ነፃና ገለልተኛ ሲቪል ሰርቪስ መገንባት፣ ብዝሃነትና አካታችነትን ማረጋገጥ፣ የመንግስት አደረጃጀትን ማጠናከር፣ ቀልጣፋ አገልግሎት መፍጠር፣ የሰራተኞችን አቅም ማሳደግ፣ ወደ ዲጂታል ስርዓት መሸጋገር እና ዘመናዊ አመራር መፍጠር። በቃ እነዚህ 7ቱ ናቸው የለውጡ ምሰሶዎች። እሺ፣ የሁሉ ስትራቴጂና እቅድ ጥሩ ነው፣ ግን ለተራው ዜጋስ ምን ማለት ነው? በየቀኑ ከመንግስት መስሪያ ቤት ጋር ያለው ግንኙነት በተግባር የሚያመጣው ለውጥ ምንድን ነው? እስኪ አንድ ባንድ እንያቸው። መጀመሪያ የፖለቲካ ጣልቃ ገብነትን ችግር እንውሰድ። መፍትሄው ምንድን ነው?
ቀጥሮም ሆነ እድገት በችሎታ ብቻ ላይ የተመሰረተ እንዲሆን ማድረግ ነው። በቃ ዝምድና ወይም የፖለቲካ ወገንተኝነት ቦታ አይኖረውም ማለት ነው። ቀጣዩ ደግሞ አካታችነት ነው። ቅድም እንዳይነው የሴቶች፣ የአካል ጉዳተኞችና የሌሎች ብሔረሰቦች ውክልና በጣም ዝቅተኛ ነው። መፍትሄው ደግሞ ይህንን ሁኔታ ለመቀየር በግልጽ መስራት ነው። የመንግስት ሰራተኛው ህዝቡን ሲመስል፣ ህዝቡም በመንግስት ላይ አመኔታ ይኖረዋል። እና ደግሞ የአገልግሎት አሰጣጥ ሁላችንም የምናውቀው ዘገምተኛ እና ተጠያቂነት የሌለው ቢሮክራሲ ነው። መፍትሄው ደግሞ ወደ ቀልጣፋ፣ በቴክኖሎጂ ወደሚደገፍ እና ዜጎች በቀላሉ አስተያየት ሊሰጡበት ወደሚችሉበት ስርዓት መሸጋገር ነው። በቃ ከወረቀት ስራ ወደ ውጤት ስራ መለወጥ ማለት ነው። ታዲያ ይሄ ሁሉ ሲሆን ለህዝቡ የሚመጣው ተጨባጭ ጥቅም ምንድን ነው? እስኪ እንዘርዝራቸው። ፈጣን እና አስተማማኝ አገልግሎት፣ በመንግስት መስሪያ ቤት የሚባክን ጊዜ መቀነስ፣ ግልጽናና ተጠያቂነት መጨመር፣ በባለሙያው የሚሰጥ የተሻለ አገልግሎት እና ለሁሉም እኩል የሆነ ፍትሐዊ ስርዓት። የለውጡ ስኬት የሚለካው በእነዚህ ነገሮች ነው። እሺ፣ እቅዱ በጣም ትልቅ እና ተስፋ ሰጪ ነው። ግን ይህን እቅድ ወደ ተግባር መቀየር ቀላል ጉዞ አይሆንም። ለስኬቱስ ምን ያስፈልጋል? ከፊታችንስ ያሉት ፈተናዎች ምንድን ናቸው? ፖሊሲው ራሱ አንድ ነገር በግልጽ ያስቀምጣል። ይህ ለውጥ የአጭር ጊዜ ፕሮጀክት አይደለም ይላል። ይሄ ማለት በአንድ ሌሊት የሚመጣ ተአምር መጠበቅ የለብንም። ይልቁንም የረጅም ጊዜ ምናልባትም የትውልድ ጥረት የሚጠየቅ ነገር ነው። ጽናት ያስፈልገዋል። እንግዲህ የሁሉን ያካተተ የመንገድ ካርታ ተዘርግቷል። እዚህ ጋር አንድ ትልቅ ጥያቄ ይነሳል። ወደፊት በትግበራ ወቅት ትልቁ ፈተና የሚሆነው ምንድን ነው? ሕጎችንና መዋቅሮችን መቀየር ነው ወይስ የሰዎችን አስተሳሰብና ለረጅም ጊዜ ዘለቀውን የሥራ ባህል መቀየር ነው? መልሱን ጊዜ ያሳየናል።